መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። በፈረንጅ አቆጣጠር ኦገስት 14 1994 እዚህ ኢትዮጵያ ነሐሴ 8 1986 የተወሰኑ ህቡ መቺ ኃይሎች የጎረቤት ሱዳን ኻርቱም ከተማ ሞቃታማና ወበቃማ አየር ማረፊያ ምሽት ላይ ወረዱ። ሌቱ ሊነጋ የአህያ ሆድ ሲመስል ምስጢራዊ ኃይሎቹ ቡድን ኮቴውን በጥንቃቄ እንዳይሰማ እንዳይንቀጠቀጥ እየተጠነቀቀ ወደ አንዲት ቪላ ቤት እየተጠጋ መጣ። ታዳኛቸው አንድ እንቅልፍ ላይ የነበረ ሰው ነው። ሰውየው ዓለም ካርሎስ ዘጃካል ብሎ የሚያውቀው ዓለም አቀፍ ታዳኝ ነበር። አገር ሰላም ብሎ በቅርቡ በኻርቱም ሆስፒታል ካደረገው መለስተኛ ቀዶ ጥገና በኋላ እቤቱ ተኝቶ እያገገመ ነበረ። ሚስት የለው፣ ድስት የለው። እስከዚች የሕይወቱ ክፉ ቀን ድረስ ዓለም አቀፋዊ አዳኞቹ ሁሉ እጃቸው አልገባ ያላቸው ጥላቢስ አምላጭ ነበር። ዛሬ አያመልጥም። ፊታቸውን የጨነበሉ መቺ ኃይሎች አለበት ክፍል ውስጥ በርግደው በመግባት እተኛበት አልጋ ላይ ንቅንቅ እንዳይል በጠንካራ ጡንቻቸው ሰፍተው ያዙት። ከሁለት አስርተ ዓመታት በላይ የተካሄደበትን ዘመቻ አሰሳ አልያዝ አልጨበት ብሎ ራሱን የዓለም ትንግርትና ላንቲካ ያደረገው ሰው አርጅቶና ገርጅፎ ካርሎስ ዘጃካል ከራሱ እስከ እግር ጥፍሩ የያዙትን ህቡ ኃይሎች ዐይኖቹን በልጥጦ በመገረም አያቸው። ቢሆንም እንደ ጥንቱ እንደ ጠዋቱ ተፈራግጦና ተናንቆ ለማምለጥ አልሞከረም። ለምን ቢባል ካልጋው ፍራሽ ጋር ሰፍተው ይዘውታል። ወዲያውኑ አብሮ የገባው ዶክተር፣ የተልኮ አካል የሆነ ዶክተር መርፌውን መዞ ክንዱ ላይ ሰካና ስሪንጅ ውስጥ የሞላውን ማደንዘዣ ሙጥጥ ብሎ እስኪያልቅ ወደ ውስጡ ረጨው። ካርሎስ ዘጃካል ራሱን ስቶ ጥልቅ ሰመመን ውስጥ ገባ። ወዲያውኑ የተንዘላዘለ ገላውን ተሸክመው መኪና ውስጥ ያስገቡና አየር ማረፊያ ውስጥ ወደሚጠብቀው አውሮፕላን ከተው ወደ ፓሪስ ይዘው ተፈተለኩ። ኦሮማይ ባይ ዘበናይ የቀበሮ ካርሎስ ልቦለድ የመሰለ የሕይወት ድራማ የመጨረሻው ምዕራፍ መጋረጃ ወረደ። ጥላቢሱ የቦምብ ጥቃቶች፣ የአውሮፕላን ጠለፋዎችና የነፍስ ግድያዎች ቀንዲል ካርሎስ ዘጃካል ፓሪስ ውስጥ ብታምኑም ባታምኑም እንደ ማንም ተላላ ኩታራ ወንጀለኛ እንደ ጋቢ ያረጀ ካቦርት አልብሰው ለፍርድ አቀረቡት። ሲያልቅ ያምር ካርሎስ የተኛበትን ፓጃማ የሌሊት ልብስ ሳይቀይር ማደንዘዣ ተወግቶና ባስጠለለችው አገር ተክዶ ነው
እንዲህ አይነት ምጣት የደረሰበት። ካርሎስ ዘጃካል ኦክቶበር 12 1949 በኢትዮጵያ ጥቅምት 2 ቀን 1942 ዓ.ም አገሩ ቬንዙዌላ ውስጥ ተወለደ። የቻቬዝ ሀገር ማለት ነች። እናት አባቱ ያወጡለት ስም ኢሊች ራሚሬዝ ሳንቼዝ ነበረ። ከጅምሩ ርዕዮተ ዓለም በደም ስሩ ውስጥ የሚፈስ ፍጥረት ነበር። ሀብታም የሞላለት ጠበቃ አባቱ የወጣላቸው ማርክሲስት ነበሩ። የላቲን አሜሪካውን ልጃቸውን ኢሊች ብለው የሰየሙት ለሶቪየቱ ኢሊች ሌኒን ክብር ነበረ። የካቶሊክ እምነት ተከታይ እናቱ ግን ልጄ በሌኒን ስም አይጠራም ብላ ብትከራከርም ጠበቃ ባሏን ሞግታ ማሸነፍ አልቻለችም ነበር። የኢሊች ራሚሬዝ ሳንቼዝ ሁለት ታናናሽ ወንድሞች ያውኑ ይባስ እንዲሉ ስማቸው ሙሉ በሙሉ የአብዮቱ የነዳጅ ቋያ ነበረ። ሌኒንና ቭላድሚር። አባትየው በሦስቱ ወንድ ልጆቹ አማካኝነት እጅግ ለሚያከብረው የሶቪየት አብዮት አክብሮቱን መግለጫ አደረጋቸው። ስለዚህ የሕፃን ከልጅነቱ አንስቶ በኮሚኒስታዊ ቀኖና መጠቅጠቁ አስገራሚ ሊሆን አይችልም። እንደሚባለው አባቱን ባፍነከነከ ሁኔታ ታዳጊ ልጅ ኢሊች ራሚሬዝ 10ኛ ዓመት ልደቱን ሳያከብር በፊት የቭላድሚር ኢሊች ሌኒንን የሕይወት ታሪክ መጽሐፍ 2 ጊዜ አንብቦ ጨርሷል። በ1950ዎቹ በኢትዮጵያ 40ዎቹ ገና ታዳጊ ሆኖ ሳለ ያገኘው የአደባባይ ሰልፍ ላይ በመቀላቀል የካራካስ ግራ ኃይል ተማሪዎች ንቅናቄን የፕሮፓጋንዳ መልእክት ሐረጎች ያዳምጥ ነበር። ራሱን እንደ ዓለም አቀፋዊ የመደብ ልዩነት ተዋጊ ወታደር አድርጎ መቁጠር የጀመረውም ከዛን ጊዜ አንስቶ ነበር። ወላጆቹ በኢትዮጵያ 1950ዎቹ የመጨረሻ አጋማሽ ውስጥ ተፋቱ። በፈረንጅ 1968 በኢትዮጵያ 60 ወይም 61 እናቱ ልጆቿን ይዛ ወደ ለንደን አቀናች። ራሚሬዝ ሳንቼዝ 10 ቤት ጎረምሳ ነበር ያኔ። ምርጥ በተባሉ ትምህርት ቤቶች ውስጥ ተማረ። የልቡ መሻት ግን አብዮታዊ ፖለቲካን ነበረ ከቀለም ትምህርት ይልቅ። በአባቱ የሰው በሰው ግንኙነትና አበረታችነት ኢሊች በራሽያ ፓትሪስ ሉሙምባ ዩኒቨርሲቲ ተመዘገበ። ጊዜው 1969 ነበረ። የ20 ዓመት ወጣት ሆኗል። ሉሙምባ ዩኒቨርሲቲ ዓለም አቀፍ ኮሚኒስቶች ማሰልጠኛና ከታዳጊ አገር ለሚመጡ ወጣት ነዲድ ስርነቀሎች የቀኖና መጋቻና ማስታጠቂያ የሶቪየት ኅብረት የፕሮፓጋንዳ ተቋም ነበረ። ኢሊች ራሚሬዝ ከዚህ የተሻለ የተመቸ ቦታ ሊያጋጥመው አይችልም። እሰይ ስለቴ ሰምራ ለመጀመሪያ ላይ መንፈሱን ያጋጋልና ሙያዊ አብዮታዊ ሥልጠና ያገኘበት ነበር። ይሁንና ጥብቅ የሆነው የሶቪየት ካምፓስ ሕይወት ፈታ ዘና ላለው ሞልቃቃው ማርክሲስት ሀብታም አልተመቸውም። ከዩኒቨርሲቲ ካምፓስ ሊቅ የሞስኮ ምሽት ቤቶች ቀልቡን ሰረቁት። ደስታውና ፍቅሩ ለስር ነቀል አብዮተኞች ሐራም ወደ ሆነው ከቆነጃጅት ጋር ሌቱም አይነጋለኝ መዝናናት፣ መደነስና መቧለት ነበረ። ዩኒቨርሲቲው አልወደደለትም። በደካማ የትምህርት አቀባበልና ሥርዓተ አልቦነት በሚል ምክንያት ሉሙምባ ዩኒቨርሲቲ በካልቾ አባረረው። በ1970 በ21 ዓመቱ አዲስ አብዮታዊ ዓላማ ፍለጋ ሁካትና ሀኬት ወደማይለያት የዓለማችን ሪበ ከንቱ መካከለኛው ምስራቅ ሲበር ገባ።
በፍልስጤማውያን ብሶት ተስቦና በክፍል ጓደኞቹ በእስራኤል ላይ በመካሄድ ላይ በነበረው የሽምቅ ውጊያ ወሬዎች ተመስጦ የሊባኖስ ዋና ከተማ ቤይሩት ገባ። እንደደረሰም ፖፑላር ፍሮንት ፎር ዘ ሊብሬሽን ኦፍ ፓሌስቲን የፍልስጤም አርነት ሕዝባዊ ግንባር ለተባለው ድርጅት ፈቃደኛ ተጋዳይ ሆኖ ተመዘገበና ተቀላቀለ። እንደሱ ሁሉ ሌሎች ዓለም አቀፍ ወጣቶች ለተመሳሳይ ዓላማ መጥተው እየተመዘገቡ እየተቀላቀሉ ይዋጉ ነበረ። በምህጻረ ቃል PFLP ተብሎ የሚታወቀው የፍልስጤም ድርጅት ዋይ ሐዳድ በተሰኘ የአውሮፕላን ጠለፋ እንደ ሽብር ታክቲክ ለመጀመሪያ ጊዜ በዓለም ያስተዋወቀ የፋመ የጋማ አብዮተኛ የሚመራ ማርክሲስት የፍልስጤም ተዋጊዎች ድርጅት ነበረ። ወጣቱ ቬንዙዌላዊ ወዲያውኑ ለሽምቅ ውጊያ ሥልጠና ዮርዳኖስ ጭር ያሉ በረሃዎች ተወሰደ። በኮረብታዎች በተሸፈኑ ማሰልጠኛ ስፍራዎች ራሚሬዝ ሳንቼዝ የፋንጂ አጠቃቀምና ጠመንጃና ሽጉጥ መፍታትና መግጠም፣ ኢላማ አልሞ ተኮሶ መምታትና መጣልን ለመደ። በከተማ ሻጥርና ከጥቃት በኋላ ራስን ፈጥኖ ስለመደበቅና በፍጥነት ስለመፈትለክ ታክቲክ ሰለጠነ። እንዴት ያለ ንቁ ተማሪ ነበር ይሉለታል። ከዓመታት በኋላ የPFLPው መሪ ሐዳድ በዚህ ወፈር ያለ ላቲን አሜሪካዊ ወጣት ውስጥ ልዩ ችሎታ የታመቀ መሆኑን ማስተዋሉን ተናገረ። በዚህም የተነሳ ግማሾቹ ሐዳድ ነው ይላሉ፣ ሌሎች ደግሞ የለም ሌላ የPFLP ባለሥልጣን ነው ባሳም አቡ ሻሪፍ የሚባል ካርሎስ የሚለውን መጠሪያ አወጡለት ይላሉ ከሁለት አንዳቸው። ይህ የበረሃ ስሙ የላቲን ቃና እንዲኖረው ታስቦ የተሰጠው ነበረ። በዛ የጫካ ምስጢራዊ ስሙ መወለድ የተነሳ ኢሊች ራሚሬዝ ሳንቼዝ የሚለው ስሙ ለወደፊት እንደማያዛልቅ ታውቆ እየደበዘዘ መጣ በትግል ውስጥ። ካርሎስ የተሰኘ ዓለም አቀፍ አብዮተኛ ከዮርዳኖስ በረሃ የኮረብታ ሽፋን ረባዳ መሬቶች ላይ ተነሳ። በ1970ዎቹ በኢትዮጵያ 60ዎቹ ካርሎስ በዓለም አቀፋዊ እርምጃዎች የግንባር ሥጋ ሆነ። ዮርዳኖስ ውስጥ በተካሄደ ብላክ ሴፕቴምበር ተብሎ የሚታወቅ ግጭት ደጋፊ ምዕራብ ኃይሎችን ከፍልስጤም ሽምቅ ተዋጊዎች ጎን ሆኖ በመዋጋትና በተኩስ ውስጥ ልበ ሙሉነቱን በማሳየት ታዋቂነት በማትረፍ እጁን አፍታታ። PFLPና ሌሎች የቡድኑ አባላት ከዮርዳኖስ ከተባረሩ በኋላ ካርሎስ አለቆቹን ተከትሎ ወደ ሊባኖስ ተመለሰ። ሆኖም በመሃል ፖሊቴክኒክ ኢንስቲትዩት ውስጥ ኮርስ ለመከታተል በሚል ሽፋን ወደ ለንደን ተመለሰ። ካርሎስ ካሁን በኋላ የPFLPን ጦርነት ከመካከለኛው ምስራቅ ባሻገር የሚያዛምት ምስጢራዊ ተዋጊ ሆኗል። እናም የካርሎስ የመጀመሪያ ተልእኮ የመጣው ዲሴምበር 30 1973 በኢትዮጵያ ታኅሳስ 21 1966 ነበረ። በለንደን ስትሪት ጆን ውድ በተባለም የሀብታሞች መኖሪያ ቀዬ ውስጥ ጆሴፍ ሲፍ የተባሉ የታወቁ እንግሊዛዊ ይሁዲ ነጋዴና የእንግሊዝ ጽዮናውያን ፌዴሬሽን ፕሬዝደንት መኖሪያ ቤትን በር ቆፈቆፈ። የእስራኤሉ ሞሳድ በዛው ዓመተ ምህረት መጀመሪያ አካባቢ የኤፍኤልፒ መሪ ላይ ፓሪስ ውስጥ ላካሄደው የግድያ እርምጃ በቀል ጆሴፍ ሲፍን በኢላማነት መርጧቸው ነበረ። የሲፍ ቤተሰብ አባል በሩን በከፈተ ጊዜ ካርሎስ ግንባሩ ላይ የሽጉጡን አፈሙዝ ደቅኖ
ወደ ሲፍ እንዲወስደው አስገድደው። ነጋዴው ሲፍ በባኞ ቤታቸው መታጠቢያ ውስጥ ዘና እያሉ ነበረ። ካርሎስ የሽጉጡን አፈሙዝ ወደ እሳቸው አዙሮ ያለምንም አንገራገር ፊታቸው ላይ አንዲት ጥይት ተኮሰ። ተአምር ሆኖ ጥይቷ ከሚስተር ሲፍ አፍንጫ ስር የጉንጫቸውን አጥንት መታቻቸውና ነጥራ ተፈናጠረች። ካርሎስ ለሁለተኛ ተኩስ ቃታውን ሲስብ ሽጉጡ ነከሰ። በዚህን ጊዜ የቆሰሉትና ግን ራሳቸውን ያልሳቱት ሲፍ ሕይወታቸውን ለማዳን ወደፊታቸው ደፋ አሉ። በሽጉጡ መንከስ የተበሳጨው ካርሎስ በጊዜ ጥሎ ማምለጡን መረጠና ኢላማውን በሕይወት ትቷቸው ሄደ። ድቅድቅ ጨለማ አስገብቶ ተሰወረ። ባለሀብቱ ይሁዳዊ ነጋዴና የእንግሊዝ ጽዮናዊ ፌዴሬሽን ፕሬዚደንት ጉንጫቸው ላይ ጠባሳ ይቅር እንጂ በሕይወት ተረፉ በሕክምና። ይህ በዜጋ ላይ የተካሄደ ደፋር እርምጃ በስኮትላንድ ያርድና MI5ን ከፍተኛ ተጠንቀቅ ላይ እንዲቆሙ አደረጋቸው። አነጋጋሪ ክስተት ነበረ። ካርሎስ ከከሸፈው የግድያ ሙከራ በኋላ ሥራ ፈቶ አልተቀመጠም። በ1974 የመጀመሪያ ወራት በኢትዮጵያ 66 የፒኤፍኤልፒ አሰሪዎቹ አሁንም ንቁና ብቁ መሆኑን ለማረጋገጥ ተከታታይ ጥቃቶችን በመፈጸም ቆየ። ኋላ ላይ እንዳመነው በለንደን የእስራኤል ባንክ ቅርንጫፍ በሆነው ባንክ አቡ አሊም ላይ ሊፈጽም አቅደው የከሸፈውን የቦምብ ጥቃትና ደጋፊ እስራኤል ናቸው ብሎ ባሰባቸው 3 የፈረንሳይ የጋዜጣ ጽሕፈት ቤቶች ፊት ለፊት ቦምብ ጠምዶ እንደነበረ ገለጸ። ከቀላል የቁሳቁስ ውድመት በስተቀረ በሰው ሕይወት ላይ የደረሰ ጉዳት አልነበረም። ቢሆንም ግን የካርሎስን እየጨመረ የመጣ አጥቂነት ያመለከቱ ክስተቶች ሆኑ። በ1974 መስከረም በኢትዮጵያ 1967 መስከረም ፓሪስ ውስጥ በሚገኝ በአንድ ካፌ ላይ የተወረወረ የእጅ ቦምብ 2 ሰዎች ገድሎ 34 ሰዎች ያቆሰለም። የፈረንሳይ መርማሪዎች የእጅ ቦምብ ጥቃቱን ከካርሎስ መረብ ጋር አስተሳሰሩት። ምክንያቱም ካፌው ላይ የተወረወረው የእጅ ቦምብና ኋላ የሴት ጓደኛውን አፓርታማ ሲፈትሹ ያገኙት የእጅ ቦምብ መመሳሰል ወይም አሻራ ከአሜሪካ የጦር ግምጃ ቤት የተሰረቁ መሆኑን ማረጋገጥ ስላስቻላቸው ነበረ። ራሱ ካርሎስ ከአንድ መካከለኛው ምስራቅ መጽሔት ጋር ባደረገው ቃለ ምልልስ ፈረንሳይ ፓሪስ ውስጥ በአንድ ካፌ ላይ የተካሄደውን ጥቃት እሱ ራሱ የእጅ ቦምቡን በመወርወር የፈጸመ መሆኑን መግለጹ ተዘግቦ ነበረ። ይሁን እንጂ ቆይቶ እንዲህ አይነት ነገር አልወጣኝም፣ ለማንም እንዲህ አላልኩም ሲል አስተባበለ። ያንን ቦምብ ወረወረም አልወረወረም ካፌው ላይ የተካሄደው ጥቃት እሱ አውሮፓ ውስጥ ካከታተላቸው አያሌ ጥቃቶች ጋር ተመሳሳይ መሆናቸው በቂ አሻራ ነበረ። ካርሎስ ጥቃቱን የሚያካሄደው ለፍልስጤማውያን በመቆርቆርና ኢምፔሪያሊዝምን በመታገል ስም ነበረ። ዓለም አካላይ ገዳይ መሆኑ በዓለም መዳረስ ሊጀምር ነው። በ1974 በተሰረቀ ፓስፖርት በመጠቀም ቀጣይ ጥቃቶቹን ለማቀድ ዓለምን ማቆራረጥ ጀመረ። በ1966 ነው በኢትዮጵያ ዓመተ ምሕረቱ። በዛን ወቅት የእሱ ማንነትን የሚያሳይ ብቸኛ ፎቶግራፍ ካርሎስ አንድሬ ማርቲኔዝ ቶሬዝ በሚል ስም ከተያዘው ሐሰተኛ የፔሩ ፓስፖርት ላይ የተገኘው ብቻ ነበረ። ፎቶግራፉ ክብ ፊት፣ ጥቁር ድፍ ላውጫ ፀጉር ያለውና መነጽር የደነቀረ ሰው ገጽታ ነበረ። በዓለም መገናኛ ብዙውን ጊዜ መውጣት የጀመረ የታወቀ ፎቶግራፉ ሆነ። እስከ ዛሬ በአካልም በምስልም እጃቸው ሳይገባ የቆየው ኤሊች ራሚሬዝ ሳንቼዝ ማለት ይህ በተጭበረበረ የፔሩ ፓስፖርት ላይ የተገኘ
ካርሎስ አንድሬ ማርቲኔዝ ቶሬዝ መሆኑ ታወጀ። ካርሎስ ስሙንና ገጹን እየቀያየረ በተጭበረበረ ፓስፖርት መንቀሳቀሱ አዳኞቹ እንዳያድኑት አስቸጋሪ ያደረገባቸው። የስስት ባህሪ ተላብሶ ገጹንና ቀለሙን እየቀያየረ እስካሁን ወጥመድ አልገባ ያለው ዓለም አካላዩ ካርሎስ በ1975 የመጀመሪያ ወራት በኢትዮጵያ 1967 ቀጣዩ ጥቃቱን በመፈጸም አስፈሪ ስሙን ይበልጥ አቀለመ። ጃንዋሪ 13 እና ጃንዋሪ 17 ካርሎስና የፍልስጤም አርነት ሕዝባዊ ግንባር ጥቂት አባላት ፓሪስ ኦርሊ አውሮፕላን ማረፊያ ገብተው መንደርደሪያዎቹ አቅራቢያ ቦታ በመያዝ የእጅ ቦምብ በሚወነጭፍና ከትከሻ ላይ የሚተኮስ አርፒጂ 7 ደግነው ንብረትነቱ የእስራኤል አየር መንገድ ኤል አል የሆነ አውሮፕላን በመንደርደር ላይ ያለ ለመምታት ምላጭ ሲስቡ ከሸፈባቸው። እንደገና ከ4 ቀን በኋላ ካርሎስ እርምጃውን ለመውሰድ ተመልሶ ሲመጣ በጸጥታ ኃይሎች ታይቶ አየር መንገድ ውስጥ ቅልጥ ያለ የተኩስ ልውውጥ ተጀመረ። ሁሉም ራሱን ለማዳን በያገኘበት ለመደበቅ ሞከረ። ጭንቅ ላይ የወደቁት ካርሎስና ግብረ አበሮቹን ፊት ለፊታቸው ያገኟቸውን መንገደኞች በመሳሪያ በማስፈራራት ይዘው ታጋች አደረጓቸው። ነገሮች ወዲያው ተቀያየሩ። በመቶዎች የሚቆጠሩ ፖሊሶች ዙሪያ ገባውን ከበው መሳሪያቸውን ደግነው ለፍልሚያ ቆበቆቡ። ድርድር ተጀመረ። የፈረንሳይ የአገር ውስጥ ጉዳይ ሚኒስትር ሚሼል ፖሊዮቭስኪ ራሳቸው ሁኔታውን ለመመልከት መምጣት ነበረባቸው። በመጨረሻም በከባድ ጫና ምክንያት ከ17 ሰዓታት ድርድር በኋላ የፈረንሳይ ባለሥልጣኖች ይሁና እንግዲህ ምን ማድረግ ይቻላል የሚል ስምምነት እንዲቀበሉ ተገደዱ። በስምምነቱ መሠረት የካርሎስ 3 ግብረ አበሮች እስከነ መሳሪያቸው አውሮፕላን ተሳፍረው ነፃ ሰው ሆነው ማለት ነው ወደ ኢራቋ ባግዳድ ከተማ እንዲበሩ ተፈቀደላቸው። የሚገርመውና የሚደንቀው ነገር ግን ካርሎስ መጀመሪያ ላይ ተፈጥሮ በነበረው የተኩስ ልውውጥ መሃል ከቦታ ውልብ ብሎ እምጢግባ ስምጥ በቦታው አለመገኘቱ ነበረ። የፓሪስ ምሽት ውስጥ ጠፋላቸው። ይሄ መሆኑ የካርሎስ ከሰው በላይ የሆነ ዕድልና አይምሬነቱን አገነነው። ካርሎስ በአውሮፓ ምድር አየር ማረፊያ ውስጥ ገብቶ በጸረ ታንክ ጥይት አውሮፕላን ከመንደርደሪያው ላይ እንዳለ አቡኖ ለመጣል ሲሞክር ተደርሶበት ከፖሊስ ጋር ተፋልሞ ታጋች ይዞ ተደራድሮ ኋላስ ቤት ውልብ እንዳለ ወይም በዚህ ሲሄድ አየሁት የሚል ባልተገኘበት ሁኔታ አምልጧቸው መውጣቱ ሌጀንድ እያደረገው መጣ። ለዓለም አቀፍ መርማሪዎች ካርሎስ ማለት የፈለገበት ቦታ በድንገት ተገኝቶ በቅጽበት ጥቃቱን ፈጽሞ እንደ ሰላቢ ጡልብ የሚል የሚጠፋ እጅግ አደገኛ አሸባሪ መሆኑን ገለጠላቸው። በ1975 አጋማሽ በኢትዮጵያ 1967 ክረምት በርካታ መንግሥታት ካርሎስ ተብሎ የሚታወቅ ጥላቢስ ዓለም አቀፋዊ አሸባሪ እያደኑ ነበረ። አንድ የኤፍቢአይ ሪፖርት በዛው ዓመተ ምህረት ላቲን አሜሪካ ውስጥ በቁጥጥር ስር የያዙ 2 ጥቃት ፈጻሚዎች በእጃቸው የካርሎስ የስም አድራሻ እንደተገኘባቸው አስታወቀ። የካርሎስ ስም ከዓለም ጫፍ እስከ ዓለም ጫፍ እየተራባ መሆኑን አመልካች ነበረ። የተለያዩ የስለላ ድርጅቶች በእሱ ላይ ያላቸውን መረጃዎች በስፋት መለዋወጥ ቀጠሉ። ሰኔ ወር ላይ ካርሎስን ለመያዝ የተጣለው መረብ ፓሪስ ውስጥ ማነቆውን እያጠበበ መምጣቱ በምስራችነቱ ተወራ። ዲኤስቲ የተባለው የሀገር ውስጥ የስለላ ድርጅት አንድ ከካርሎስ ጋር ግንኙነት አለው ብሎ ያመነበትን ሊባኖሳዊ ሰው በቅርበት ሲከታተል ቆይቷል። ሚሼል ሞካርቤል የሚባል
መሳይ አሸባሪ ነበረ። አንድሬ በሚል የሚስጥር ስም ይታወቃል። የፈረንሳይ ፖሊስ ሙካርቤን ጁን 26 1975 በኢትዮጵያ ሰኔ 19 1967 በቁጥጥር ስር አዋለው። በከፍተኛ የምርመራ ጫና ምክንያት ሙካሬብ ከአምላጩ ዓለም አቀፍ ሽብርተኛ ካርሎስ ጋር ምሽቱን ለመገናኘት ቀጠሮ እንዳለው አስታወቀ። ምራ ባሉት ፖሊሶቹ ወይም የደህንነት ሰዎቹ በፓሪስ የበዙ ላቲኖች መኖሪያ ቀዬ ወሰዳቸው እየመራ ሁለት የሀገር ውስጥ የስለላ ድርጅት ባልደረቦች ሲቪል ልብስ ለብሰው ነበረ የተከተሉት። ያውም ያልታጠቁ ወደ ቄራ ከሚነዳ ሰንጋ ያልተለዩ ተላላ ሟቲዎች ነበሩ። መሪው ወደ አንዲት መናኛ ትንሽ አፓርታማ ሕንፃ ደረሳቸው። ካርሎስ ከውስጥ አንድ አፓርትማ የራሱ አፓርትማ የደራ የሞቀ ጭፈራ ላይ ታድሞ ነበረ። ወዳጆቹንና ያልጠረጠሩ እንግዶች ጋር ተቀላቅሎ አሸሻው ገዳሜ እያለ ነበረ። ሞክራባልና ሁለቱ ባዶ እጅ የደህንነት ሰዎች ዘው ሲሉ ካርሎስ ወዲያውኑ ደመነፍሱ አንድ ነገር እንዳለ ሸተተው። ፖሊሶቹ በሲቪል ልብስ ነበሩ። አንዳንዶቹ እንደሚሉት ረጋ ዝና ብሎ ህቡ ፖሊሶቹን ከጨበጣቸው በኋላ ምን ትጠጣላችሁ ሲል ሊጋብዛቸው ተዘጋጀ። ምናልባት በሆዱ ከቢራና ከጥይት ምረጡ ማለቱም ሳይሆን አልቀርም። ተላላዎቹ ፖሊሶች አሁን ይሄ ምን ወንጀለኛ ነው ሰው ወዳድ ቡቡ በዛ ላይ ጋባዥ እያሉ ራሳቸውን በጥያቄና በአግራሞት መካከል ባነወዙበት አፍታ ባገኛት ክፍተት ካርሎስ ከጃኬቱ የውስጥ ኪስ ሽጉጡን ላጥ አድርጎ በማውጣት ሁለቱንም ፖሊሶች በቅጽበት አከታትሎ ገደላቸው። ጠቋሚው ሊባኖሳዊ አሸባሪም ክፉኛ ቆስሎ በጦሱ አረፈ። ጭፈራ ወደ ነፍስን አድን ትርምስ ተለወጠ። ግርግር ለሌባ ያመቸዋል እንዲሉ ካርሎስ ከኋላው ሬሳ ጥሎ ተፈተለከ። አጋዥ ፖሊስ ቦታው ሲደርስ የካርሎስ ዳና በቦታው አልነበረም። የካርሎስ ስም ይበልጥ ናኘ። ሁለት የሀገር ውስጥ ደህንነት አባላትን እና ጠቋሚና መሪ ግብረአበሩን ገድሎ ዕፀ መሰውር እንደተቀባ እምጥ ይግባ ስምጥ የዋ ሽታ ሆነ ተብሎ ናኛ። ፈረንሳይ በራሷ አፈረች። ፈረንሳይ ከአፍረት ማጥ ለመውጣትና ቀና ለማለት በሀገሩ የቀረ ፖሊስ የለም፣ ያልታጠቀው መሳሪያ የለም በሚያስብል ደረጃ አሰሳ፣ ከበባና ወከባ አደረገች። ነገር ግን የነበረበትን አፓርተማ ሲፈትሹ በእጅ ቦምብ የታጨቁ ቦርሳዎች፣ ጠመንጃዎችና ሽጉጦች ከቁልል የውሸት ፓስፖርቶችና ሰነዶች ጋር አገኙ። ከ6 ያላነሱ የውሸት ማንነቶች የሚገልጹ ዶኪመንቶች በእጃቸው ገባ። ይበልጥ የገረማቸው ይልቁንም ያስደነቃቸው ቀጥለው ያገኙት አንድ መዝገበ ወረቀት ነበረች። ብዙዎች አይሁዳውያን የሆኑበት ታዋቂ እንግሊዛውያን የስም ዝርዝሮች ነበሩ። በእጅ የተጻፉ ዝርዝሮች ካርሎስ ተራ በተራ ሊገድላቸው በቅድ የያዛቸው ሰዎች። የፈረንሳይ መርማሪዎች ካርሎስን በልኩ አወቁት። እሱ ማለት ሽጉጥ በሽንጡ በኩል ወሽቆ ለድፍረት እንዲረዳው አንድ ኮዳ ሙሉ ዳግም አረቄ ጨልጦ የሚወጣ ያገኘውን ገዳይ ተራ ነፍሰ በላ አልነበረም። ለካ ከፍተኛ ግንኙነትና ትስስር ያለውና የዓለም አቀፋዊነት ምኞት ያለው የሽብር ሰንሰለት መሪ ነበርና ይህ ፈረንሳይ ውስጥ በወራት ጊዜ ውስጥ ያከታተላቸው ጥቃቶችና ሊይዙ የመጡትን ደህንነቶች ገድሎ መሰወሩ ካርሎስን የዘመኑ እፍታ ዜና አደረገው። ህቡ ገጹን በጋዜጦች የፊት ገጽ ላይ ዘረጋው። የቴሌቪዥን መስኮቶችን አስጨነቀ። ሬዲዮኖች ስሙን አንባረኩ። የውሸት ስሞቹና ምስሎቹም አደባባይ ተሰጡ። ለንደን ውስጥ ፖሊስ በበኩሉ ከእሱ ጋር ተባባሪ የሆነ ወንጀለኛን መኖሪያ ወይም መደበቂያን በፈተሸበት ጊዜ ካገኛቸው በርካታ ቁሳቁሶች መሃል
የእንግሊዛዊው ደራሲ ፍሬደሪክ ፎርሳይት ዘ ዴይ ኦፍ ዘ ጃካል የሚሰኘው ታዋቂ ልብ ወለድ መጽሐፉ አንድ ነበረ። በእውነተኛው ዓለም አቀፍ ነፍሰ በላ ካርሎስና በመጽሐፉ ጃካል የተሰኘ ነፍሰ ገዳይ መካከል ያለውን መመሳሰል በማጤን የጋርዲያን ዜና ዘጋቢ በወቅቱ እስካሁን ኢሊች ራሚሬዝ ሳንቼዝ ብለን ያወቅነውን ወይም ካርሎስ በሚለው ፍልስጤሞች ባወጡለት ስም የምናውቀውን ዓለም አቀፍ ወንጀለኛ ካርሎስ ዘ ጃካል ሲል ቀጸለው። ዓለም አቀፋዊ መታወቂያ ሆነ። ካርሎስ ዘ ጃካል። ሁለተኛውን ክፍል ይጠብቁን። አዋዜ ልዩን ላይክ፣ ሼር፣ ሰብስክራይብ አድርጎ። ይህ አዋዜ ልዩ ነው። በክፍል 2 እንመለሳለን። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ